አስሊን ኮሎኔል እና ያስተልን ተስፋዬ እና ያስተልን ሽሎሞ ጤና ይስጥልኝ። እንግዲህ ኮሎኔል እስኪ በመጀመሪያ ስለ አየር ጸባዩ እንነጋገርና ምክንያቱም በአሁን ሰዓት ጦር ኃይሉ ባለበት ዘብ ባለበት የድንበር ጥበቃ ላይ በደቡብ ክፍል ለየት ያለ የአየር ሁኔታ ታይቷል። ከዛን ጀምርና እስኪ ባለው ተጨባጭ ሁኔታ እንነጋገራለን ኮሎኔል። እንደሰማነው እንዳየነው በደቡብ በኩል በኢላት እንዲሁም በሚስጥር አሞን ከዛም አልፎ በአዛ ፍለጦር አካባቢ በገኘው ምድር ላይ ትንሽ የዝናብ ብዛት ነበር። አንዳንድ መኪናዎች የማያልፉበትና የማይንቀሳቀሱበት ሁኔታ ነበር። ከዛ በተረፈ ለመከላከያ በአዛም ውስጥ ላለው አራት ብርጌድ ሌሎችም ክፍሎች ምንም ያለ ጉዳት ያደረሰ የለም። እንግዲህ ክረምት እንደመሆኑ መጠን ያው ቅድመ ዝግጅት ስለነበር በተለይ የፖሊሶች ተዋጽኦ በዚህ ላይ ቆንጆ ነበር። ከዛ በተረፈ ያው መንገዶች ለትንሽ ሰዓት ቢዘጉም በአሁኑ ሰዓት ተከፍተው ሙሉ አገልግሎት እየሰጠ ነው ማለት ይችላል። አሁን እንግዲህ ኮሎኔል በደቡብ እንደጀመርነው እንግዲህ የጋዛ ሁኔታ በአሁን ሰዓት እስካሁን ምንም አይነት መፍትሄ አልተገኘም። እንደውም ዛሬ ከሚመጡት መረጃዎች ቀይ መስቀልና የሐማስ አሸባሪ ቡድን በአንድ ላይ በመሆን የመጨረሻውን የታጋች አስክሬን ፍለጋ እንደሚከናወን የተደረገው። ይሄ አስክሬን ከተገኘ በኋላ የጋዛ እጣ ፈንታ ምን ላይ ይሆናል? እስራኤልስ በዚህ ጉዳይ ላይ በእውነት ምን አይነት ሐሳብ አለ? ከሰሞኑ ጦርነቱ እንደገና እንደታደሰ የሚያሳይ የተለያዩ መረጃዎች እየወጡ ነው። አዎ እንደ መግቢያ አድርጌ ወስደው ራፋህ የሚባለው ኬላ ከግብጽ ጋር የሚያገናኘን ድንበር ነበር። በዛ ኬላ ላይ እስራኤል መንግስት እንዲከፈት ቢወስንም በመሰረቱ ግብጽና ሌሎች ሀገራት ይሄ ነገር አዝማሚያው የሚያሳየው የአዛን ህዝብ ለአዛ ምድር ለማስወጣት እንጂ ለአዛውያን ጥቅም የሚሰጥ ነገር የለውም የሚባል ካታር፣ ግብጽ እንዲሁም ሌሎች የአረባት ሀገራት በተለይ ቱርኪያን ጨምሮ ትልቅ ተቃውሞ አድርገዋል። ስለዚህ የዚህ ኬላ የራፋህ ኬላ ሁኔታ አልተቋጨም፣ ገና ነው። የእስራኤል ፍላጎት አለ። የእስራኤል ፍላጎት በዚያው ታር የማልናገረው ያው ሌላ ስውር ነበረው። እንግዲህ እንደሚመስለው ከሆነም እነዚህ አረባት ሀገሮችም ነቅቷል የሚል አቋም አለኝ። ሁኔታው አንዳንድ የታመሙ ሰዎች መውጣት የሚችሉ ሰዎች የአዛን ምድር ትተው እንዲወጡና ከተለያዩ ሀገራት እንዲሄዱ ነበር። ይህ ሁኔታ በዛ በኩል ተቀባይነት የለውም። በሌላ በኩል በራፋህ አካባቢና በአዛ በኩል ሰሞኑን መከላከያ ትልቅ ውጊያ እያደረገ ነው። የሐማስ ቴሮሪስት ቡድን አንሰራርቶ ለመነሳትና ወታደሮቻችን ለመጉዳት የሚያደርገው ጥረት ከፍ ያለ ስለሆነ ያን ለመቆጣጠር ሲባል አየር ኃይልን ምድራዊ በእግረኞቻችን አዛ ውስጥ የሚገኙ ክፍለ ጦሮች ትልቅ ፍልሚያ እያደረጉ ነው። ሐማስ ምንጊዜም ቢሆን በአሁኑ ሰዓት እንደምታየው ከቀይ መስቀል ጋር ሆኖ የሚፈልገው ይሄን የታገተ ወታደር አንድ ፖሊስ ይቀራል እሱን ለመመለስ ነው። እሱ የሚፈልገው ያው የአረባት ሀገራት ወይም 22ቱ የሆኑት በዚህ ስምምነት የተስማሙ ሀገራት ሁለተኛ ደረጃው እንዲጀመር ነው። እስራኤል በዚህ ላይ ትልቅ ቁርጥ አቋም አላት። አንደኛ የታገተው ወገናችን ይመለስ፣ ሁለተኛ ሐማስ ትጥቁን የማይፈታ ከሆነ ሁለተኛው ሳይሆን ጭራሽ እኛ የአዛን ቴሮሪስት ቡድን ትጥቅ ለማስፈታት ጦር እንከፍታለን፣ እንደገና መልሰን እንገባለን እያሉ ለአደራዳሪ አልክፍርም እየተናገሩ ነው። ምክንያቱም 2 ዓመት የተዋጋነበት ውጊያ ሐማስ ትጥቁን ካልፈታ፣ ሐማስ ገዥነቱን ካልተወ እንደምናየው ከሆነ አዝማሚያው ሐማስ አለው ለማለት ሚሊሻዎችን እየመለመለ በየከተማው እየዛተ ነው። አልፎ ተርፎ ወታደሮቻችን ለመጉዳት የሚፈልግበት ጊዜ ደርሷል። ስለዚህ አንደኛ ሐማስ የሚፈልገው ይህን ወታደር መልሶ የኛ ወታደሮች ቦታው ያሉበት ቦታ እንዲለቁና
ሌላ ጥምር ኃይል የምንለው እንዲገባና እነሱን እያጭበረበረ ግዛቱን ለማስቀጠል ነው የሚፈልገው። እስራኤል ደግሞ ጠንቅቃ ስለምታውቅ ወደዛ ምን ሄድ መስሎ አይታየን። በቅርብ ቀን ምንም እንኳን የትራምፕ ትልቅ ተጽዕኖ አለ ሁለተኛ ደረጃ እንድንገባ፣ የአሜሪካ ትልቅ ተጽዕኖ አለ። ግን በአሁኑ ሰዓት እንደሰማሁት ከሆነ እነዚህ ስምምነት ያለው ሀገራት ገንዘብ ለማዋጣት ተስማምተው የነበሩ ሀገራት አዛን ለመገንባት ሐማስ ግዛቱን ካልተወ እኛ ገንዘብ አናስተላልፍም የሚል አባባል አለ። ይሄ ምን ያህል እውነት ነው እንግዲህ ለወደፊት የምናየው ነው። ግን የእስራኤል ቁርጥ አመለካከቷ ሐማስ ትጥቁን ይፍታ፣ ሐማስ ግዛቱን ይተው፣ ከዛ በኋላ ሁለተኛ ደረጃና ሶስተኛ ደረጃ እናልፋለን የሚል መልስ ነው የምትሰጠው። በሌላ በኩል እንደምታየው መከላከያ ትልቅ ዝግጅት አድርጓል። አልፎ ተርፎ በደቡብ ኮማንድ በኩል ትልቅ መንግስታዊ ተጽዕኖ አለበት። ማለትም የደቡብ ኮማንድ ይሄን ጦርነት ሐማስን ትጥቁን ካላስፈታን ቦታም አንለቅም ኤታማዦር ሹሙ ምን ነው የሚሉት ያም እንደሚሆን አልጠራጠርም። አቶ ሽሎሞ ጥያቄ ካለ እንኳ መኮንን ተስፋን መጠየቅ የምፈልገው ሁለት ጥያቄዎች ነው። አንዱን ጥያቄ ወደ መጨረሻ አካባቢ እንድመልስልኝ እፈልጋለሁ። የመጀመሪያው ጥያቄ አሁን ባለንበት ሁኔታ ባለንበት ደረጃ በመናይበት ጊዜ በወታደራዊ እቅድና እይታ ወደ ሁለተኛው ዙር ወይም ወደ ሁለተኛው ደረጃ እየሄድን ነው። ያንዱ ጥያቄ ነው። ሁለተኛው ደግሞ በነገው ዕለት ለየት ያለ ኢቨንት ወይም የሆነ ዝግጅት አንተ የምታዘጋጀው አለ። ብዙ ሰዎችን ብዙ ታዋቂ ኢትዮጵያውያን ያሉበት የናንተ የቤተሰብ ጉዳይ አለና እስቲ አንድ ሁለት ሶስት ቃል መጨረሻ አካባቢ ብትገልጽልን ስለ በጣም የሚገርም ምሽት ስለሆነ ግን የመጀመሪያውን እስቲ ስለ አዛው ሁኔታ መጀመሪያ መልስልኝ። ጦርነቱ ተቋጭቷል የሚል አቋም የለኝም። ጦርነቱ እስራኤል ሐማስ ትጥቁን እስከፈታ ድረስ ቦታውን ማስለቀቅ ይህ ኮማንድ ፖስት ገብቶ ሐማስን ትጥቁን ካላስፈታ አዛም መልሶ መገንባት የሚባል ነገር የሚጀመር መስሎ አይታየኝም። ስለዚህ ቀደም ሲል እንዳልኩት የደቡብ ኮማንድ ሙሉ ዝግጅቱን ጨርሷል። ምክንያቱም አማጽያኑ ሐማስ ወደ ሁለተኛ ደረጃው ለማለፍ ትጥቁን መፍታት አለበት። ካልሆነ ግን መከላከያ እንዴት ነው ራሱ ማጭበርበር ነው የሚፈልገው። ሁለተኛው ደረጃ ይጀመርና የሚገቡ የቱርክ ወታደሮች፣ የካታር ወታደሮች፣ የግብጽ ወታደሮች፣ የአረባት ሀገር ወታደሮችን አጭበርብሬ ግዛቴን አኖራለሁ የሚል ሀሳብ ነው ያለው። ይሄን ደግሞ መከላከያ ሆነ የእስራኤል መንግስት ጠንቅቆ ስለሚያውቅ ይሄን ነገር እነሱ ካልፈጸሙት ለመጀመሪያ ይሰጣቸዋል እድል። ካልፈጸሙት ግን መከላከያ ከቦታው እንዳለበት ቦታ ባሁን ሆኖ ቦታውን ሳይለቅ ሁለተኛ ደረጃና ሶስተኛ ደረጃ መሄድ የለበትም። ካልሆነ ግን መከላከያ ያዘጋጀው ፕሮግራም አለ። ሐማስን ባለበት ቦታ ከመካከለኛው አዛ ከተማ ነው ገብቶ ትጥቁን ማስፈታትና ዋሻዎችን መቀማት ነው። ይህ ሁኔታ ብዙ የሚፈጅ ነው። ብዙ ጊዜ ይፈጃል። ሽሎሞ አንዳንድ ዋሻዎች አሉ በመካከለኛው በአዛ ከተማ ብዙ ያልደረሰባቸው። ስለዚህ ይሄ ቡድን ይሄ ኮማንድ ፖስት አቅም አለው፣ ጉልበት አለው፣ ኃይል አለው የሚሰራበት ሁኔታ ይሆናል ወይ ብለህ ጥያቄ ማስቀመጥ አለብን። ያ ካልሆነ ዋሻዎቹ ካልፈረሱ ሐማስ ትጥቁን ካልፈታ ያደረግነው ጦርነት ኪሳራ ስለሚሆን እስራኤል ልዩ ዝግጅት አድርጋለች። ስለዚህ ጦርነቱ አልቋል የሚል አቋም የለኝም። ሙሉ ዝግጅት አለ። ሐማስ ፍላጎት ኑሮት ትጥቁን ከፈታና ሁለተኛ ሶስተኛ ደረጃ እንዲሄድ ዋሻዎቹ ከፈረሱ፣ መጋዘኖቹ ከወደሙ፣ የጦር ማምረቻዎች ከፈረሰ የኮማንድ ፖስት ምናልባት ሁለተኛና ሶስተኛ ደረጃው ምናልፍበትና አዛ መልሶ ለአዛውያን የምትገነባበት ደረጃ ላይ ደርስ ይችላል የሚል አቋም ነው ያለኝ። ወደ ሁለተኛው ጥያቄ ሳልፍ በእርግጥ ነገ ትልቅ የቤተሰብ ስብሰባ አለ። ይህ ስብሰባ ምክንያቱም 5 ዓመት በላይ የፈጀብን መጽሐፍት የቤተሰብ መጽሐፍት የዘር ቆጠራ ብዙ የነጮ ዘሮች የሚባል
ብዙ ትልልቅ ሰዎች ያሉበት የቤተሰብ ግንኙነት አለና ይሄም የሚሆነው በረሆቦት ላይ ነው። በዚህ ቀን የታወቁ ሰዎች ብዙ ማቸውን በአሁኑ ሰዓት ነገ ጠቅሰዋለሁ ይገኙበታል። ስለዚህ ይህ የሚያሳየው አንደኛ የልጆቻችን የሚያስቀጥል የመጽሐፍና የዝምድና የፍቅር የሰላም ቤተሰብ መሆኑን ለማሳየት ነገር ሆቦት ላይ በሚገኘው ማዕዶን እንገኛለን። እኔ ይሄን ነገር ስልህ ከኔ በላይ የሚያውቁ ወንድሜ አስማማው አዲሱና ያክስቴ ልጅ ያይር ነጋ 5 ዓመት ያህል ቤተሰቦችን በማጣመር እነ ዶክተር ንግስት እነ ዶክተር ዲናን እነ ዶክተር እነ ፕሮፌሰር ሲምኻን እነ ሀበራክነት አዲሱ መሰለን እነዚህ ሌሎች እነዚህ በትንሽ የጠቀስኩት ነው የሚያጠቃልል የቤተሰብ ሁኔታ ነገ እናስከዳለን። ስለዚህ ሁላችሁም ታዳሚ ብትሆኑ ደስ ይለናል። እናንተን እንኳን ዘጋቢ ብትልኩልኝ ብየጠይቀ ነበር። ምናልባት የሰው ወይም የኃይል ማነስ ኑሯችሁ ነገ ምናልባት አንዳንድ ነገሮችን በምስል የምናስተላልፍበት ወይም ማክሰኞ ሊሆን ይችላል ማለት ነው። አይ ጥሩ ዜና ነው ኮሎኔል። በእውነት እኔ አላወቅኩም። እንግዲህ ነገ የምታደርጉት ማምሻ ፕሮግራሙ እንግዲህ ሳካ ነው የምንለው። ይሄ ደግሞ ለሁሉም ምሳሌት ነው። ምክንያቱም ይሄ የዘመድ ግንድን መጠበቅና ታሪክን መጠበቅ ለልጆችም ለትውልድም የሚረዳ ስለሆነ በጣም ጥሩ ሐሳብ ነው። ይቅናችሁ እንላለን ኮሎኔል። እንግዲህ ኮሎኔል ወደ ደህንነቱ ስንመለስ በይሁዳና ሰማሪያ አሁንም የሽብር ድርጊቶች አላቋረጡም። ከምንሰማው ይልቅ በእውነት የአካባቢው ያሉት የጸጥታ ኃይሎች በዛት ያላቸው እያከሸፉ የሚገኙበት ሁኔታ ነው። ይሄ ሁኔታ እንዴት ነው በአሁን ሰዓት በጦር ሰራዊት ውስጥ የሚታየው ኮሎኔል? ይሁዳ በሰማሪያ ከጀኒን ጀምሮ ከሄብሮን ምንጊዜም ቢሆን እነዚህ የሐማስም ሆነ የጂሃድ ቡድኖች ወታደሮቻችንና በዛ አካባቢ የሚኖሩ ህዝቦቻችን ላይ ጉዳት ለማድረስ የማያደርጉት ጥረት የለም። ወታደሮቻችን በመኪና ለመደፍተፍ፣ ወታደሮቻችን በጩቤ ለመውጋት ወይም በጥይት ለመተኮስ የማያደርጉት ጥረት ስለሌለ ወታደሮቻችን ሙሉ አቅማቸውን ተጠቅመው ከደህንነቱ ጋር ተናበው ደህና ስራ እየሰሩ ነው የሚል አቋም አለኝ። ይህ ነገር መቼ ያቆማል ካልከ ግን እንደምታውቀው በ30-40 ዓመት በላይ በይሁዳ በሰማሪያ እየተዋጋን ነው፣ እየተፋለም ነው። ለህብረተሰቡ ስውር የሆነ ህብረተሰቡ የማውቀው በቀን 50 እና 60 በላይ ሙከራዎች አሉ። ፈንጆች ለማስገባት መኪናዎችን ወይ አውቶቡሶችን ለማፈንዳት የሚሞክሩ አልፎ ተርፎ ከአንዳንድ ትልቅ ከተማዎች ለመግባት የሚፈልጉ ቴሮሪስቶች ብዛት አላቸው። ያን የሚያከሽፈው ግን አንደኛ የደህንነቱ ክፍል ነው። ሁለተኛ ደግሞ እንደምታየው ይህን ድርጊት የፈጸሙ ቴሮሪስቶች እነሱ ብቻ ሳይሆን የሚታሰሩት የቤተሰቦቻቸው ቤቶች እየፈረሱ ይህን ነው መከላከያ ውጊያ የሚያደርገው። ግን ይህን ካልኩ በኋላ በዛ በኩል ምንም እንኳን መከላከያ ጥሩ ስራ ይስራ እንጂ ነገ ከነገ ወዲያ ያልቃል የሚል አቋም ያለኝም። ምክንያቱም ቴሮሪስቶች ወይም ፓለስቲኖች እስካሉ ድረስ ቴሮሪስም ይኖራል። እኛ ግን ይህን ነገር የመቋቋም አቅም ስላለን በዛ በኩል ብዙም የሚያሰጋ የለው። መደህንነቱ እየሰራ ነው። በየቀኑ ሌሊት እየተሰራ ነው። ይሄም ደህና ውጤት እያገኘ ነው። ትልቁ ስጋት አሁን እናንተም ያልጠየቃችሁ እኔ ግን ወደዛ መውሰድ እንፈልገው በሊባኖስ በኩል የሚሆነው በሂዝባላ በኩል የሚደረገው ድርጊት ነው። ሂዝባላ በአሁኑ ሰዓት ትልቅ እርዳታ ከአንዳንድ የሱሪያ ከአልጁሊያን ወታደሮች እና ከሊባኖስ ወታደሮች ጋር እርዳታ በመቀበል ራሱን እያንሰራራ ልዩ ልምምድ አድርጎ እስራኤልን ለመጉዳት ጥረት አድርጓል። በዛ በኩል ሰላሙ ይቀጥል አይቀጥል ትልቅ ጥያቄ ላይ ነው። ቢሆንም መከላከያ ሙሉ ዝግጅት አድርጓል። ምናልባት የሊባኖስ መንግስት ይሄ ገብቷቸው እስራኤልን ማሸነፍ አይችሉም፣ በአቅምም በጉልበትም በኃይልም ቢሆን ይሄን ሂዝባላን ትጥቁን ካስፈቱትና ወደ ሰላም ከሄድነ መልካም። አለበዚያ ግን ኳህ ረድዋን የሚባለው በቤቱልና በኬላ በሚባለው ሰፈራችን ከቀረበ ወደ ጦርነቱ የምንመለስበት ጊዜ ቅርብ ነው።
ለዚህም ሙሉ ዝግጅት ተደርጓል። በተለይ የሰሜኑ ኮማንድ ፖስት የሰሜኑ ኮማንድ በየቀኑ መረጃ በመቀበል ከጠቅላይ ሚኒስትሩና ከኤታማዦር ሹም ከመከላከያው ሚኒስትር ጋር ሆነው አንዳንድ ፕሮግራሞችን አስፈቅደዋል። ይሄ ማለት ምናልባት ተሳስተው አንድ ነገር ካደረጉ ይሄ ነገር ይሄን ካልኩ በኋላ በየቀኑ እንደምታየው በሊባኖስ በኩል በሊባኖስ ሀገር ላይ መከላከያችን ሙሉ ጥቃት እየፈጸመ ነው በቴሮሪስቶች ላይ። ይሄ ሁኔታ ግን በቂ ስላልሆነ ምናልባት ወደ ጦርነት መልሰን የምንመለስበት ጊዜ ሩቅ ላይሆን ይችላል የሚል አቋም ነው ያለኝ። እንግዲህ ኮሎኔል በእውነት በዘገባውም እንደተናገርነው በሰሜኑ ክፍል ሐማስ ያቀደውን አክሽፈውታል። ሆኖም ግን እስራኤል ከሰሞኑ በኢኮኖሚ እና በሁለቱ ሀገር በኢኮኖሚ ትስስር ውይይት ውስጥ ተሳትፋለች። እንደዚሁም አልፎ ተርፎ እንደውም በቅርቡ ይህንን ውይይት እንደሚደግሙና የበለጠ ደግሞ በተለያዩ ዘርፎች እንደሚነጋገሩ ተናግሯል። በአንጻሩ ስንመለከት በሊባኖስ በእውነት አሁንም ሂዝቦላ የራሱን የማደራጀትና የማቋቋም ሁኔታ አላቆመም። ይሄ ማለት እንግዲህ እስራኤል የትኛው ነው ምርጫው? ወደ ጦርነቱ የምትገባው ወይስ በዲሞክራሲ መብቱ ነው? ይኸውልህ ሊባኖስ ውስጥ በአሁኑ ሰዓት ሁለት መንግስት አለ ማለት እችላለሁ። አንደኛ ሂዝቦላ የሚመራው መንግስት አለ። ሌላው ደግሞ አንዋን ፕሬዝዳንቱ የሚመሩት ጀነራል አርዋን የሚመሩት መንግስት አለ። ያ መንግስታቸው ሰላም ይፈልጋል። በተለይ ኢኮኖሚካሊ ስራዎችን ኢኮኖሚካሊ ጥቅሞችን ለማግኘት ከአሜሪካ መንግስት ጋር እየተስማማ ድርድሩን ፈልገው ያለ ነው። ግን ሂዝቦላ ውስጥ ለውስጥ የሚሰራው ስራ ከሱሪያ ወታደሮች ጋር ከሊባኖስ ከራሱ ከአዋን ወታደሮች ጋር በመተሳሰር የሚያደርገው ድርጅትና የሚያደርገው ስራ አዝማሚያውን ስታየው ወደ ጦርነት ለመመለስ ነው የሚፈልገው ሂዝቦላ። ስለዚህ ይሄን ለማክሸፍ አንደኛ እስራኤል ሙሉ ዝግጅት አድርጋለች። ሁለተኛ የሊባኖስ መንግስት ይሄን ሂዝቦላ የሚባልን የሐማስ ቡድን ያለበትን ሂዝቦላ ትጥቁን እስካላስፈታው ድረስ ወደ ሰላሙ እንሄዳለን ወይም ሙሉ ሰላም ይፈጠራል የሚል አቋም የለኝም። ይሄን ግን መደምደም አልፈልግም። ሁላችን ዘብ መቆም አለብን የሚል አቋምና መከላከያችን በሰሜኑም በደቡብም በይሁዳ በሶምረም ምን ጊዜም ዘምቁባል እናሸንፋለን የሚል አቋም ነው ያለኝ። ኮሎኔል መኮንን ተስፋ ለሰጡን ሰፊ ማብራሪያ በጣም እናመሰግናለን። እንግዲህ በነገ ዕለት ምሽት መልካም ይቅናችሁ እንላለን። የተሳካ ይሁን። አሜን አሜን። አመሰግናለሁ። መልካም ሰላም። ወዳራባ